ሰላም ተማሪዎች እንደምን አላችሁ? አሰፋ ነኝ ከእንጓን አካዳሚ 12ኛ ክፍል ዩኒት 7 ዛሬ የምናየው ክፍል 4 ነው ወይም ፓርት 4 ፓርት 4 የሚለው ተያያዥ ናቸው። በነገራችን ላይ ድሮውት በተመለከተ ነው። ድርቅ ዴፊኒሽን ታይፕስ ኤንድ ኢንዲሲስ ነው። ኢንዲሲስ እነዚህ ጋር ቀመሮች ናቸው፣ ልኬቶች ናቸው። አንድ አካባቢ ላይ ድርቅ መከሰቱን በመናውቃለን የሚለውን ነው የሚያመለክተን። እንግዲህ ከትርጉሙ ስንነሳ ዲፋይን ስናደርግ ድሮውት ኤንድ አሪዲቲ ካን ቢ ዲፋይንድ አስ አሪዲቲ ኢዝ ኤ ፐርማነንት ሬንፎል ዴፊሺየንሲ ነው። በቋሚነት የእርጥበት ክስተት መጥፋት ማለት ነው። የዝናብ ወቅት የበልግ ወቅት ካለ አንድ አካባቢ ላይ አሪዲቲ የደረቅ ክስተት መስፋፋ በቋሚነት ለአንድ ዓመት ወይም ለአንድ ወቅት ብቻ ሳይሆን ለተከታታይ ዓመታት ይሄ ከተከሰተ አሪዲቲ ሀፕን አድርጓል ይባላል። ድሮውት ኤ ቴምፖራሪ ሪዳክሽን ኢን ዋተር ኦር ሞይስቸር አቫይላቢሊቲ ነው። በአንጻሩ ድርቅ ማለት ደግሞ ጊዜያዊ የሆነ የውሃ አቅርቦት ማነስ ነው። ሞይስቸር አቫይላቢሊቲ አፈሩ መድረቅ ወይም ደግሞ ሰብሉ ከመድረሱ በፊት ክረምቱ ለምሳሌ አጭር ቢሆን እስከ መስከረም 30 ወይም ጥቅምት መሄድ ሲገባው ቢያጥር የማይመረቱ ምርቶች አሉ። ያ ድሮውት ነው፣ ጊዜያዊ ነው። ኔክስት ይር ወይም ኔክስት ሲዝን ሊስተካከል የሚችል ከሆነ ወደ አሪዲቲ ደረጃ አልደረሰም። ሲግኒፊካንትሊ ቢሎው ዘ ኖርም ፎር ስፔሲፋይድ ለምሳሌ ኢትዮጵያ ውስጥ ድሮውት የሚባለው ምንድነው? ከመደበኛው የክረምት ዝናብ መጠን በታች ዝናብ ቢጥል ማለት ነው። ከመደበኛው ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ለተከታታይ 3 እስከ 4 ወራት መጣል ከነበረበት መደበኛው በታች የሆነ ከሆነ ድርቅ ተከስቷል ይባላል። ምክንያቱም አፌክትድ የሚሆኑ ሰብሎች ይኖራሉ እዛ ላይ። እሱ በተደጋጋሚ ድሮውቱ በተደጋጋሚ ከቀጠለ ወደ አሪዲቲ ሊሄድ ይችላል። ዘ ኖርም ካን ቢ ዲፋይንድ ቴክኒካሊ፣ ይሄ ቴክኒካል ነው፣ ሙያዊ ነው። ፎሊንግ ቢሎ 80% ኦፍ ዘ 20 ይርስ አቬሬጅ ባለፈው 20 ዓመት ከነበረው አማካኝ የዝናብ መጠን በ80% ከቀነሰ ለምሳሌ አውቶማቲካሊ ድሮውት ተከስቷል ይባላል። ካልቸራሊ ዋት ሶሳይቲ ኤክስፔክትስ ኦን ሪሰንት ይርስ ሚንስ ማህበረሰቡ ደግሞ ይሄ ለምሳሌ አምራቹ የገጠሩ ማህበረሰብ አርብቶ አደሩ ወይም አርሶ አደሩ ደግሞ እንዲሁ በማየት በኦብዘርቬሽን ያውቀዋል ማለት ነው። ግሎባል ድሮውት ይሄ በዓለም አቀፍ የድርቅን ዓለም አቀፍ ስርጭት ሁኔታ ስናይ ወይም ደግሞ ለድርቅ ተጋላጭ የሆኑ አካባቢዎች የትኞቹ ናቸው የሚለውን በምናይበት ሰዓት there are 5 main diagonal zones of dry land ነው። ዓለም ካርታ ላይ ከሰሜን አሜሪካ ጀምራችሁ እስከ ደቡብ ምስራቅ ኤሽያ ብታሰምሩ በሰፊው ብታሰምሩ የሚመጣ ዳያጎናል አለ። የመጀመሪያው ዳያጎናሉ ስታርት የሚያደርገው ዓለም ካርታ ላይ ኖርዝ ዌስት ሜክሲኮ ነው። ሳውዝ ዌስት ዩኤስኤ ሶኖራን የሚባል አካባቢ ደቡብ ምዕራብ የአሜሪካ ክፍል አሜሪካ ይሄ ከሆነ ደቡብ ምዕራብ የአሜሪካ ክፍል ጀምሮ የላቲን አሜሪካ አታካማ ደዘርት እነ ቺሊ፣ ፔሩ አታካማ ደዘርት ሚንስ የላቲን አሜሪካ ምዕራባዊ ፓርት ማለት ነው። እሱን ሶስተኛ ደግሞ አትላንቲክ ቱ ቻይና ቤልት አትላንቲክን አቋርጦ የሳሃራ አፍሪካ ላይ ስትመጡ ሳሃራ በረሃ አለ። ሳሃራ በረሃን ሲጨርሱ ይሄ መካከለኛው ምስራቅ ጎቢ ደዘርት አለ። አረቢያም ደዘርት የሚባለውን ጨምራችሁ እስከ ጎቢ ደዘርት ያለው የሳሃራ አረቢያን ጎቢ ደዘርት ማለት ሴንትራል ኤሽያ ነው። እስከ ቻይና ድረስ ሊነካ የሚችል ሰፊ አካባቢ ነው። አራተኛ ወደ ናሚብ እና ካላሃሪ ደዘርት ነው። ወደ ሳውዝ አፍሪካ ስትመጡ ናሚብ እና ካላሃሪ ደዘርት የአፍሪካ ምዕራባዊ ፓርት ማለት ነው። ሞስት ኦፍ አውስትራሊያ ሴንተር ስፔሻሊ አውስትራሊያ ስንሄድ ሴንትራል አውስትራሊያ አካባቢ ደዘርት ነው። ሶ ይሄን ሲገናኝ ዘ ዳያጎናል ዞን ኦፍ ድራይ ላንድ ይባላል። ከፍተኛ ምናልባት 1/5 1/6 የሚሆነው የዓለማችን ክፍል ድራይ ላንድ ነው ማለት ነው። ድራይ ላንድ ነው which is vulnerable for drought ለድርቅ ተጋላጭ ነው። ፕሮን ሚንስ ተጋላጭ ነው። ይሄ ተጋላጭ ቤልት ነው። ስለዚህ ድሮውትና ዴዘርቲፊኬሽን ከፍተኛ የሆኑ ዓለም አቀፍ ጂኦግራፊያዊ አካባቢያዊ ጉዳዮች ናቸው ማለት ነው። ድሮውት በ3 መመደብ ይችላል። በ3 ዋና ዋና ክፍሎች ይመደባል። 12ኛ ክፍል ቴክስታችን ላይ በግልጽ ተቀምጧል። የመጀመሪያው ሜትሮሎጂካል ድሮውት ነው። ሜትሮሎጂያዊ ድርቅ ስሙ እንደሚያመለክተን ሜትሮሎጂ ጣቢያዎች ፕሪዲክት የሚያደርጉት የሚለዩት ብለን መረዳት እንችላለን። ይሄኛው ሙሉ በሙሉ ፒውርሊ ኦን ፕሪሲፒቴሽን ስታቲስቲክስ ዲፔንድ የሚያደርግ ነው። ፕሪሲፒቴሽን ስታቲስቲክሱ ቢሎው ሎንግ ተርም አቬሬጅ ሚንስ ካለፉት 20-30 ዓመታት አማካኝ በታች መሆኑ ከታወቀ ሜትሮሎጂካል ድሮውት የዝናብ መጠን
አካባቢው ላይ አገሩ ላይ ለምሳሌ ኢትዮጵያ ከሆነ ኢትዮጵያ ውስጥ ምስራቅ ኢትዮጵያ ወይም ሰሜን ኢትዮጵያ የሚጥለው ዝናብ በሜትሮሎጂ ጣቢያዎች በኩል ከመደበኛው አማካኝ በታች መሆኑ ከታወቀ ሜትሮሎጂካል ድሮውት ተፈጥሯል ሊባል ይችላል ማለት ነው። ሁለተኛው የድርቅ አይነት ሃይድሮሎጂካል ድሮውት ነው። ሃይድሮሎጂ ሚንስ ወተር ማለት ነው። ስለዚህ ሪዳክሽን ኢን ወተር ሪሶርስ ነው። አካባቢያችን ላይ ማየት ያለብን የውሃ ሀብት መጠን ይቀንሳል። ለምሳሌ ምንጮች፣ ወንዞች ከነበሩ ከካናላቸው መያዝ ካለባቸው የውሃ በታች ከያዙ አካባቢያችን ላይ በተለይ ወደ ገጠር አካባቢ ያላችሁ ተማሪዎች ታውቁታላችሁ። የተለያዩ ትልልቅ ወንዞችን ባይሆኑ ትንንሽ ምንጮች፣ ወንዞች፣ ኩሬዎች አሉ። እነሱ ቢሎ አቬሬጅ ይዘታቸው ይቀንሳል፣ ሊደርቁ ይችላሉ። ፍሎውስ ሌክ ሌቭልስ የውቅያኖሱ የሐይቆች መጠን ለምሳሌ ኢትዮጵያ ውስጥ ሃይላንድ ሌኮች አሉ እና አለማያ ሐይቅ፣ ጣና ሐይቅ፣ አሸንጌ ሐይቅ ትግራይ አካባቢ፣ ሰሜን ወሎ፣ ደቡብ ወሎ አካባቢ ሐይቅ የሚባል ሐይቅ አለ። አማራ ክልል ባህር ዳር አካባቢ ትልቁ ጣና ሐይቅ አለ፣ ሐዋሳ ሐይቅ። የእነዚህ ሐይቆች ወለል ወደ ታች ቢወርድ ሃይድሮሎጂካል ድሮውት ነው። ውሃማ አካላቱ መያዝ ካለባቸው የውሃ መጠን በታች ይዘዋል ማለት ነው። ሶስተኛው ክሩሻል ኖት እዚህ ጋር አስፈላጊው ወደ ሶስተኛው ከመሄዳችን በፊት ሃይድሮሎጂካል ድሮውት ኢን ኢጂፕት ለምሳሌ ግብጽ ላይ የአባይ ውሃ መጠን ሲቀንስ ሃይድሮሎጂካል ድሮውት ነው። ካምቢ ኮዝድ ባይ መንስኤው ምንድነው? ኢትዮጵያ ውስጥ ያለው ሜትሮሎጂካል ድሮውት ነው መንስኤው ማለት ነው። የኢትዮጵያ ከፍተኛ ቦታዎች በቂ ዝናብ ካላገኙ የግብጽ ዝቅተኛ ቦታዎች ወይም ደግሞ የአባይ ወንዝ ይዞት የሚሄደው የውሃ መጠን ቮሊዩም ስለሚቀንስ ኢትዮጵያ ላይ ሜትሮሎጂካል ድሮውት ተፈጠረ ማለት ግብጽ ላይ አውቶማቲካሊ ጥቅም ላይ ሊውል የሚችል ለግብርና፣ ለመስኖ፣ ለሃይድሮኤሌክትሪክ ፓወር፣ ለከተሞች፣ ለኢንዱስትሪስ በሙሉ የሰው ልጅ ለሚጠቀምበት ልዩ ልዩ አገልግሎት ሊውል የሚችል የውሃ መጠን ሲቀንስ ግብጽ ላይ ሃይድሮሎጂካል ድሮውት ሀፕን አድርጓል ይባላል ማለት ነው። አግሪካልቸራል ድሮውት ነው ሶስተኛው። አግሪካልቸራል ድሮውት ኢዝ ዘ ዋን ዳይሬክትሊ ኢምፓክት ፉድ ነው። የምግብ ምርቱን የሚጎዳ የውሃ መጠን ከተከሰተ ዲፊኒሽኑ ምንድን ነው? ትርጉሙ ሊተራሊ ኦከርስ ዌን ዋተር ሰፕላይ ፎር አግሪካልቸር ቢካምስ ስኬርስ፣ ለግብርና ስራ የሚያገለግል የውሃ መጠን ዝቅተኛ ሲሆን አግሪካልቸራል ድሮውት። ዝናቡ ለግብርናው ለሰብሎቹ በቂ ካልሆነ ወይም ደግሞ መስኖ ከሆነ የመስኖ ምንጩ ውሃው በቂ ካልሆነ ሶይል ሞይስቸሩ ድራይ አፕ ያደርግ ዴፊሽንት ይሆናል። አፈሩ መያዝ ያለበት የእርጥበት መጠን ክሮፕ ወይም ደግሞ አዝርዕቱ አትክልቱ ሰርቫይቭ እንዲያደርግ ቡና አምራች አትክልትና ፍራፍሬ አምራች ከሆነ አካባቢው በቂ የከርሰ ምድር ውሃ መኖር አለበት። ሰብል አምራች ከሆነ አካባቢው ዝናብ እንኳ ቢቆም ለአንድ ወር ለሁለት ወር የሚቆይ በቂ ሞይስቸር እርጥበት መኖር አለበት አፈሩ። እሱ ሳይኖር ሲቀር ምን ይባላል? ድራይነስ ተፈጥሯል ማለት ነው። አግሪካልቸራል ድሮውት ይባላል። ኮዙ ብዙ ጊዜ ናቹራል ፋክተርስ ኤልኒኖ እና ላኒኖ ናቸው። በ2010 እስከ 2011 ሆርን ኦፍ አፍሪካ ድሮውት ወዝ ሊንክድ ቱ ፓወርፉል ላኒና እና ኤልኒኖ ሪፈር ልታደርጉ ትችላላችሁ። ይሄ ውቅያኖሶች የዝናብ አምጪ ግፊት የአየር ግፊት የሚፈጠርበት ዳይሬክሽኑ መዛባት ማለት ነው። ዳይሬክሽኑ መዛባት ለምሳሌ ህንድ ውቅያኖስ ላይ ሃይ ፕሬሸር ሴል ተፈጥሮ ንፋስ የሚነፍሰው ከሃይ ፕሬሸር ወደ ሎው ፕሬሸር ስለሆነ ሳውዝ ኢስተርሊስ የሚባሉት ነፋሳት ከህንድ ውቅያኖስ ወደ ኢትዮጵያ ወደ ባሌ፣ ወደ አሩሲ፣ ወደ ሸዋ ከፍተኛ ቦታዎች እርጥበት ተሸክመው መምጣት ሲገባቸው የሃይ ፕሬሸር የሚፈጠልበት ሴል ይዛባል ማለት ነው። ከተዛባ ወደ ሎ ፕሬሸር እርጥበት አዘል ንፋስ አይነሳም። እነሱ ክስተቶች ናቸው። እኛ ዋናው ትኩረታችን የድርቅ አይነቶችን ስለሆነ እንደ ምክንያት ብቻ ከጠቀስነው በቂ ነው። ሁለተኛው አንትሮፖጀኒክ ፋክተርስ ናቸው። አንትሮ ሚንስ ሂማን ነው። ሊተራሊ ወርድ ባወርድ ምንተካው ሂማን ኮዝስ ናቸው። ላንድ ከቨር ቼንጅ የላይኛውን የመሬት የእጽዋት ሽፋን ያዛባል። የህዝብ ቁጥር ሲጨምር ሰፊ የሆነ ለሰፈራ መሬት ይፈልጋል፣ ለእርሻ መሬት ይፈልጋል፣ ለማገዶ ይፈልጋል፣ ለተለያየ አገልግሎት። ስለዚህ ላንድ ክሊራንስ አለ ማለት ነው። ያ ማለት ግሪን ሃውስ ኢሚሽን፣ በሌላ በኩል ደግሞ የካርበን ልቀት በኢንዱስትሪ አማካኝነት ወይም ደግሞ በዲፎሬስቴሽን አማካኝነት ከባቢ አየር ያለው የካርበን ዳይኦክሳይድ መጠን እና ሌሎች የናይትሮጅን የናይትረስ ኦክሳይድ መጠን የሚቴን መጠን እንዲጨምር ስለሚያደርግ የሰው ልጅ በቀጥታም ይሁን በተዘዋዋሪ ግሎባል ዋርሚንግን ኦሽን ዋርሚንግን ያስከትላል። ድሮውት ያመጣል። ድሮውቱ ምክንያቶቹ ሁለት ሆኑ ማለት ነው። የመጀመሪያው ናቹራል ነው። ሁለተኛው ደግሞ ሂማን ፋክተሮች ወይም አንትሮፖጀኒክ ኮዝስ ናቸው። የመጨረሻው ነጥባችን ድሮውትን በተመለከተ ሜጀር ልኬት ነው።
ፓልመር ድሮውት ሴቨሪቲ ኢንዴክስ የሚባል አለ፣ መጽሐፋችን ላይ ተጠቅሷል። PDSI ነው። the first major index who uses to temperature rainfall to determine soil moisture የአፈር የእርጥበት መጠንን ለመወሰን ወይም ለመለካት ምንድነው ይሄ ቴክኒክ የሚያገለግለው የቴምፕሬቸርና የዝናብ መጠን መረጃዎችን ይጠቀማል። ሁለተኛው ስታንዳርዳይዝ ፕሪሲፒቴሽን ኢንዴክስ የሚባለው ነው። ይሄኛው መሰረት የሚያደርገው only long term precipitation records ነው። የዝናብ መጠን ልኬትን ነው። የሜትሮሎጂ ጣቢያዎች ላይ የተወሰደ የዝናብ መጠን ልኬትን እሱን በመውሰድ ለምሳሌ የዝናብ መጠን እየቀነሰ ከመጣ ስታንዳርድ አለው፣ ቀመር ነው፣ ይሄ ፎርሙላ ነው፣ በቁጥሮች የሚሰራ ነው፣ ባለሙያዎች የሚሰሩት ነው። ተማሪዎች እኛ እዚህ ላይ ድሮት አይነቶችን ድሮት እንዴት ይለካል የሚለውን ብቻ መረዳት ስለሆነ የምንፈልገው እዛ ውስጥ ብዙ አንገባም። አገልግሎቱ ለምንድን ነው? ኤርሊ ዋርኒንግ ለምሳሌ እናንተ የምትኖሩበት ክልል ወይ አካባቢ በሚቀጥሉት 5-10 ዓመታት ባለሙያዎቹ ድርቅ እንደሚከሰት መገመት ከቻሉ ምን ሊደረግ ይችላል? 4 ወር 3 ወር የሚወስዱት ሰብሎች 2 ወር በሚወስዱት ለምሳሌ ማሽላ ከሆነ ማሽላ 6 ወር እርጥበት የሚፈልግ ከሆነ 4 ወር የሚደርሰውን የማራባት ግብርና ሚኒስቴር የግብርና ምርምር ጣቢያዎች ይህን ይሰራሉ። የውሃ እጥረት የሚፈጠር ከሆነ አካባቢው ኤርሊ ዋርኒንግ ማለት ቅድመ ጥንቃቄ ማለት ነው። ተማሪዎች እዚህ ጋር ቅድመ ጥንቃቄው ሊሆን የሚችለው የውሃ እጥረት እንደሚፈጠር፣ ወንዞች እንደሚደርቁ፣ ምንጮች ኩሬዎች እንደሚደርቁ ከተጠረጠረ የክረምት ውሃን ማቀብ ማጠራቀም የተለያዩ ዘዴዎችን መፍጠር እንዲቻል ይደረጋል ማለት ነው። ሌላው ሳተላይት ቪጂቴሽን ኢንዴክስ ሄልዝ ኢንዴክስ ነው። የሳተላይት መረጃዎችን እንግዲህ በመሬት ዙሪያ የተለያዩ ከ25 በላይ ሰው ሰራሽ ሳተላይቶች አሉ። ከ30 እስከ 40 ኪሎ ሜትር ከፍታ አልቲቲዩድ ላይ የላይኛው ከባቢ አየር ላይ የሚለቀቁ ልክ እንደ ሬዲዮ ሞገድ መሬት ላይ ያሉ ጣቢያዎች መረጃዎችን ይቀበላሉ። ሁሉም መሬት ላይ ያለ ክስተት በሳተላይት ካፕቸር ይደረጋል፣ ይወሰዳል ማለት ነው። ዩዝ ሳተላይት ዳታ ቱ ሞኒተር ፕላንት ሄልዝ የሳተላይት መረጃዎቹ ምንን ለማስላት ለመገመት ያስችላሉ። የእጽዋት እድገት የእጽዋት ጤንነትን እድገትን ክሎሮፊል ምን ያህል ቬፐር ኢቫፖትራንስፓሬሽኑን ሜጀርስ ማድረግ ይቻላል። እነዚህ ቴክኒኮች ሞር ሳይንቲፊክ ናቸው። አድቫንስድ በሆነ መልኩ በባለሙያዎች የሚሰሩ ናቸው። እኛ እዚህ ላይ ዘዴነታቸውን ድርቅ ሊከሰት እንደሚችል የሰው ልጅ በዚህ መልክ ያውቃል የሚለውን ነው መረዳት የፈለግ ነው። ይህን ክፍል 4ን ከማጠናቀቃችን በፊት ጥያቄ እንስራ ተማሪዎች። የመጀመሪያው ጥያቄ የሚለው ዋት ዲስቲንጉሽስ ድሮት ፍሮም አሪዲቲ ድርቅን ከአሪዲቲ የሚለየው ባህሪ የትኛው ነው? ኤ ድሮት ኢዝ ፐርማነንት አሪዲቲ ኢዝ ቴምፖራሪ። ሪቨርስ ነው። ፐርማነንት የሆነው አሪዲቲ ነው፣ ቴምፖራሪ የሆነው ደግሞ ድሮውት ነው። ስለዚህ ስላቀያየራቸው መልሳችን አይሆንም። ቢ ድሮት ኢዝ ቴምፖራሪ አሪዲቲ ኢዝ ፐርማነንት። ድርቅ ጊዜያዊ ነው። ቴምፖራሪ ስኬርሲቲ ኦፍ ወተር ነው። በጊዜያዊነት ለአንድ ዓመት ወይ ለአንድ ወቅት የሚሆን እጥረት ነው። አሪዲቲ ሲን ግን ደረቅ ክስተት ነው፣ ቋሚ የአንድ አካባቢ መገለጫ ነው። ስለ መልሳችን ቢ ነው ማለት ነው። ሁለተኛው ጥያቄ which type of drought is defined by reduction in stream flows and lake levels የወንዞችና የኩሬዎች ፍሰት መቀነስ እንዲሁም ደግሞ የሐይቆች የባህር ወለል መቀነስ በዚህ በኩል የሚገለጸው የድሮት አይነት ማን ይባላል? ኤ ሜትሮሎጂካል፣ ይሄ ከስቴሽን ጋር የተያዘ ነው። ስቴሽነሪ ሪከርድ ጋር የተያዘ ነው። አግሪካልቸራል ድሮት፣ ሃይድሮሎጂካል መልሳችን ሃይድሮሎጂካል ድሮት ነው። ሃይድሮሎጂ ሪፈርስ ቱ ወተር ሪሶርስ ነው። በከርሰ ምድር በገጸ ምድር ያለውን ገጸ ምድር ስንል ደግሞ ወንዞች፣ ሐይቆች፣ ኩሬዎች ማለት ነው። ሲ ካልቸራል ድሮት ይሄ ሲምፕሊ ፒፕል ፐርሴፕሽን ነው። ሰዎች በእይታቸው በልምዳቸው የሚያውቁት ማለት ነው። ሶስተኛውና የመጨረሻው ጥያቄያችን 2010-2011 drought in the Horn of Africa በፈረንጆቹ አቆጣጠር 2010-2011 ላይ በምስራቅ አፍሪካ ተከስቶ የነበረው ድርቅ ፕራይሜርሊ በምን ምክንያት የመጣ ነው? ናቹራል በየትኛው የተፈጥሮ ምክንያቶች የመጣ ነው? ስፔሲፊክ ነው የጥያቄ የተፈጥሮ ምክንያት ነው። ኤ ቮልካኒክ ኢራፕሽን ይሄ አይደለም። ቢ ፓወርፉል ላኒና ኢቨንት ፓወርፉል ሆነ ከፍተኛ የሆነ ላኒና ማለት ሎ ፕሬዠር ማለት ነው። ሎ ፕሬዠር ኢቨንት ቀደም እንደገለጽ ነው የውቅያኖስ ወለል አካባቢ ሃይ ፕሬዠር መፈጠር ሲገባው ሃይ ፕሬዠር መፈጠርና ዝናብ አምጪ ነፋሳት ለምሳሌ ሳውዝ ኢስተርሊስ የሚባሉ ከኢንዲያን ኦሽን ተነስተው ወደ ምስራቅ አፍሪካ መንፈስና እርጥበት ማምጣት ሲገባቸው ሎ ፕሬዠር በመፈጠሩ ምክንያት በተፈጥሮ ምክንያት
ሳይነፍሱ ቀሩ፣ ዝናብ ሳይጥል ቀረ። ታንዛኒያ፣ ኬንያ፣ ኡጋንዳ እነዚህ ምስራቅ ፓርታቸው በድርቅ ተመታ ማለት ነው። ሲ ቱ ማች ስኖው ኢን ዘ ኤንደስ። ኤንደስ ሲጀምር ላቲን አሜሪካ ነው። ዚስ ኢዝ ኢን ሳውዝ አሜሪካ። ጂኦግራፊካሊ ሪሌትድ አይደለም። ዲ ሽፍቲንግ ፖላር ዊንድስ፣ ይህም ሪሌትድ አይደለም መልሳችን። ስለዚህ ቢ ነው ማለት ነው። አራተኛው ጥያቄ የመጨረሻው ጥያቄ which drought index is a soil moisture algorithm based on both precipitation and temperature። የዝናብና የሙቀት መጠንን በመውሰድ የሚሰራው የሚቀመረው የድርቅ አመልካች ኢንዴክስ ማን ይባላል ነው። ኤ ስታንዳርዳይዝድ ፕሪሲፒቴሽን ኢንዴክስ፣ ይሄ ኦንሊ ፕሪሲፒቴሽን ነው። ኦንሊ ሬይንፎልን ነው መሰረት የሚያደርገው። ቢ ፐርሴፕሽን ኦፍ ኖርማል ፕሪሲፒቴሽን። ሲ ፓልመር ድሮት ሴቨሪቲ ኢንዴክስ። መልሳችን የፋክት ጥያቄ ስለሆነ ሲ ነው ማለት ነው። የዛሬውን ክፍል 4 እዚህ ላይ እናጠናቅቃለን። በሌላ ክፍል እስከምንገናኝ ደህና ሁኑ።